በዩናይትድ ኪንግደም በጾታዊ ትንኮሳ የተፈረደበት ኢትዮጵያዊ ስደተኛ በዚህ ሳምንት ከሀገር እንደሚባረር ተገልጿል። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ዛሬም እግዚአብሔር ፈቅዶ ተገናኝተናል። ለዛሬው ከወትሮው ለየት ያለ ሰበር መረጃ ነው ይዤ የቀረብኩት። በዚህም መሰረት እንግዲህ በዩናይትድ ኪንግደም በጾታዊ ትንኮሳ የተፈረደበት ኢትዮጵያዊ ስደተኛ በዚህ ሳምንት ከሀገር እንደሚባረር ተገልጿል። በጾታዊ ትንኮሳ እስር ከተፈረደበት በኋላ በስተት ተለቆ የነበረው እንዲሁም ደግሞ በድጋሚ በቁጥጥር ስር የዋለው ኢትዮጵያዊ ስደተኛ በዚህ ሳምንት ከሀገር እንደሚባረር የዩናይትድ ኪንግደም ፍትህ ሚኒስትር ዴቪድ ላሚ ተናግረዋል። ሀዱሽ ገብረስላሴ ቅባቱ ከእስር ቤት በስተት ከተለቀቀ ከ48 ሰዓታት በኋላ በሰሜን ለንደን ፊንስበሪ የመናፈሻ ስፍራ የተያዘው ባለፈው እሁድ ነበረ። ሀዱሽ በኢፒንግ ስደተኞች በሚቆዩበት ሆቴል እየኖረ ሳለ የ14 ዓመት ታዳጊ ላይ እና አንዲት ሌላ ሴት ላይ ጾታዊ ትንኮሳ በመፈጸም የ12 ወራት እስር የተፈረደበት ባለፈው ወር እንደነበረ የሚታወስ ነው። እንግዲህ በስተት ከእስር ቤት ከመለቀቁ በፊት ከሀገር ሊባረር በዝግጅት ላይ እንደነበረ ነው የተገለጸው። የፍትህ ሚኒስትሩ በማረሚያ ቤቱ የተፈጸመው ስህተት ያጣራው ገለልተኛ ቡድን ሪፖርት ሰኞ ዕለት ለፓርላማው እንደሚያቀርቡ ተናግረዋል። ቀደም ሲል ጠቅላይ ሚኒስትር ሰር ኪር ስታርመር ምርመራ የተደረገ መሆኑንና ይህ ዳግም እንዳይከሰት ማድረግ አለብን ብለውም ነበረ። ሀዱሽ ለመጀመሪያ ጊዜ እንግዲህ በቁጥጥር ስር የዋለው ባለፈው ዓመት ሐምሌ ወር ላይ ሲሆን በአነስተኛ ጀልባ ወደ ዩናይትድ ኪንግደም ከገባ በኋላ በኢፒንግ ይኖርበት በነበረው የስደተኞች መቆያ ሆቴል አካባቢ የተቃውሞ ሰልፎች እንዲካሄዱ ምክንያት ሆኖ እንደነበርም የሚታወስ ነው። የሜት ፖሊስ ሀዱሽ ከህግ ውጭ ከማረሚያ ቤት ውጭ በመሆን በቁጥጥር ስር መዋሉን ገልጾ ወደ ለንደን እስር ቤት ወስዶታል። በፊንስበሪ መናፈሻ ስፍራ ውሻውን እያንሸራሸረ እንደነበር የተናገረ አንድ የአይን እማኝ ሀዱሽ በበርካታ ፖሊስ አባላት ታጅቦ ሲወሰድ ማየቱን ነው የተናገረው። የ40 ዓመቱ ጃክ ኒል ሆል ለኤኤፍፒ ዜና ወኪል ለመጨረሻ ጊዜ በሃክኔ አካባቢ መታየቱን አውቅ ነበር። እናም ያ ሰው በሚገርም ሁኔታ ሰውየውን ይመስላል፣ ነገር ግን አንድ አይነት ልብስ አይደለም የለበሰው፣ ግን እርሱን ይመስላል ብዬ ነበር ብሏል። እጆቹ ላይ ካቴና ታስሮ ከመናፈሻው አካባቢ ሲወጣ አይቻለው። ለማምለጥ ምንም ሙከራ አላደረገም ሲልም አክሎበታል። ሜት ፖሊስ እሁድ ዕለት ማንነቱን ያልገለጸው ሰው ሀዱሽን የሚመስል ሰው በፊንስበሪ መናፈሻ አካባቢ በሚገኝ የአውቶቡስ ማቆሚያ ማየቱን በመግለጽ ጥቆማ እንደሰጠው ተናግሯል። በጥቆማው መሰረት ወደ አካባቢው ፖሊሶች ከተላኩ ከ16 ደቂቃ በኋላ በቁጥጥር ስር ሊውል እንደተቻለ ነው የታወቀው። ሀዱሽ ገብረስላሴ ቅባቱ በፖሊስ ቁጥጥር ስር በድጋሚ ከዋለ በኋላ ቀድሞ ለብሶት ከነበረው ከማረሚያ ቤቱ ልብስ የተለየ ለብሶ ነበር። የኢሴክስ ፖሊስ ሀዱሽ ቅባቱ በስህተት መልቀቁን ያወቀው ዓርብ ዕለት ነበረ። ፖሊስ ሀዱሽን በሚፈልግበት ወቅት እርሱ ወደ ምስራቅ ለንደን ባቡር ተሳፍሮ ሄዶ እንደነበርም ነው የተነገረው። ሀዱሽ ከዚያ በኋላ በኬልምሳፎርድ ከተማ የተለያዩ ሰዎችን በመቅረብ ድጋፍ ሲጠይቅ በዋና መንገዶች ላይ በሚገኙ ካሜራዎች ታይቷል። ሜት ፖሊስ አክሎም ሀዱሽ ወደ ለንደን ለመሄድ በርካታ ባቡሮች መሳፈሩን ተናግረዋል። ፖሊስ ሀዱሽ ዓርብ ምሽት በዳልስተን አካባቢ ወደሚገኝ ቤተመጻሕፍት ሲገባ የሚያሳይ በደህንነት ካሜራ የተቀረጸ ተንቀሳቃሽ ምስል አጋርቷል። በመስከረም ወር የክልምስፎርድ ከተማ ፍርድ ቤት ሀዱሽ ታዳጊ ሴትን ለመሳም መሞከሩን እንዲሁም በርካታ ግልጽ የሆኑ ወሲባዊ አስተያየቶችን መስጠቱን የሚገልጽ ክስ ቀርቦለት አዳምጧል። በሚቀጥለው ቀን ተመሳሳይ ልጅን በማግኘት ጾታዊ ትንኮሳ ከመፈጸሙ በፊት ሊስማት ሞክሮ ነበር ተብሏል። ከዚህ በተጨማሪ እንግዲህ ስራ ለመፈለግ እንዲረዳው
ሲቪዮን በማዘጋጀት የምታግዘው ሌላ ሴት ላይ ጾታዊ ትንኮሳ ፈጽሟልም ነው የተባለው። ሀዱሽ ፍርድ ቤት በቀረበበት ወቅት 38 ዓመቱ እንደሆነ ቢናገርም ዳኛው ግን 41 ዓመቱ መሆኑን የሚያሳይ መረጃ መኖሩን ነው የገለጹት። ሀዱሽ ምንም እንኳን የቀረበበትን ክስ በሙሉ ቢክድም በ5 ወንጀሎች ጥፋተኛ ተብሎ የ12 ወራት እስር ተፈርዶበታል። ከዚህ በተጨማሪ እንግዲህ ማንኛውንም ሴት ለ5 ዓመታት እንዳይቀርብ ወይም ደግሞ እንዳያናገር የሚያግድ የክልከላ ትዕዛዝ የተላለፈበት ሲሆን ለ10 ዓመታት ያህል ጾታዊ ትንኮሳ ፈጻሚዎች ምዝገባ ላይ እንዲፈርም ተወስኗል ማለት ነው። እንግዲህ በዚህ ጋር በተያያዘ የዩናይትድ ኪንግደም ፖለቲከኞችንም ያወዛገበ ኢትዮጵያዊ ስደተኛ እንደሆነ ተነግሮለታል። ይህ ግለሰብ ወይም ደግሞ ሀዱሽ እንግዲህ ባለፈው ዓመት ማብቂያ ወሲባዊ ትንኮሳ ፈጽሟል በሚል የተያዘው ሀዱሽ ከስር ከተለቀቀ በኋላ በዩናይትድ ኪንግደም ፖለቲከኞች መካከል መወዛገቢያ ርዕሰ ጉዳይ ሆኖ መቆየቱ ነው የተነገረው። እንግዲህ ኢትዮጵያዊ ስደተኛ ሀዱሽ ገብረስላሴ ቅባቱ ወሲባዊ ትንኮሳ ፈጽሟል በሚል መያዙን ተከትሎ የጸረ ስደተኞች የተቃውሞ ሰልፎች ተካሂደዋል። በግለሰቡ ላይ የ1 ዓመት እስር ከተፈረደበትም በኋላ ጉዳዩ ረግቦ የቆየ ቢሆንም ባለፈው አርብ በስተት መለቀቁ ከተሰማ በኋላ ውዝግቡ ተመልሶ ተቀስቅሷል ነው የተባለው። የዩናይትድ ኪንግደም ዋነኛ ተቃዋሚ ፓርቲዎች የገዢው ሌበር ፓርቲን አስተዳደር ደካማነት ለማሳየት የሀዱሽን ከእስር ቤት መውጣት እንደ ማሳያ እንደተጠቀሙበትም ተነግሯል። ጠቅላይ ሚኒስትር ስታርመርን ጨምሮ ከፍተኛ ባለስልጣናት በእስረኛው መለቀቅ ቁጣቸውን በመግለጽ ገለልተኛ ምርመራ ማድረግን ጨምሮ በእስር ቤት የአሰራር ሂደት ላይ ለውጥ እንዲደረግ አዘዋል። በቀጣዩ ምርጫ የጠቅላይ ሚኒስትር ኪር ስታርመር ተፎካካሪ ይሆናሉ የሚባሉት የወግ አጥባቂው ፓርቲ መሪዋ ኬሚ ባዴኖች እና የሪፎርም ዩኬ ፓርቲ መሪ የሆኑት ናይጀል ፋራጅ ከሀዱሽ መልቀቅ ጋር አያይዘው መንግስትን ደካማ በማለት ክፉኛ ተችተውታል። ይህ በእንዲህ እንዳለ እንግዲህ በዩናይትድ ኪንግደም ፖሊስ ከእስር ቤት በስተት የተለቀቀው ኢትዮጵያዊ ስደተኛ ሀዱሽ ገብረስላሴ እጁን እንዲሰጥ ጥሪ አቅርቦለት ነበር። ሀዱሽ ከእስር ቤት ከወጣ ከ2 ቀናት በኋላ እሁድ ረፋድ ላይ ሰሜን ለንደን ውስጥ በፖሊሶች መያዙ ነው የተነገረው። ባለፈው አርብ ከለንደን ሰሜን ምስራቅ ከምትገኘው ኤሴክስ እስር ቤት የወጣው ኢትዮጵያዊ ስደተኛ በወሲብ ትንኮሳ ተከሶ መስከረም ላይ የ1 ዓመት እስራት ተፈርዶበት እንደነበርም የሚታወስ ነው። ሀዱሽ በእስር ቤት ጥቂት ሳምንታትን ከቆየ በኋላ እንዴት በስተት ሊለቀቅ እንደቻለ መነጋገሪያም ሆኗል። ፖሊስም ስደተኛውን በመፈለግ ቀናት የተቆጠሩ ሲሆን አሁን ደግሞ እጁን እንዲሰጥ ጥሪ አስተላልፏል። ከእስር ቤት ከወጣ በኋላ ወደ ምስራቅ ለንደን ማቅናቱን ፖሊስ የገለጸ ቢሆንም የት እንዳለ ግን ማወቅ አልተቻለም ነበር። የፖሊስ አዛዥ የሆኑት ጄምስ ኮንዌይ ቅዳሜ ዕለት እንዳስታወቁት ፖሊስ ስደተኛው እንዴት ሊሰወር እንደቻለ ለማወቅ ሁሉንም መንገዶች እየመረመረ ሲሆን ሀዱሽ ባመለጠበት ጊዜ ገንዘብ ማግኘት መቻሉንና ከነዋሪዎች ድጋፍ ማግኘቱን ደርሰንበታል ነው ያሉት። ሀዱሽ ላይ በተደረገው ክትትል እንግዲህ ከእስር ቤት ከወጣ በኋላ በተለያዩ የለንደን ባቡር መስመሮች ላይ ተሳፍሮ በርካታ ጉዞ ካደረገ በኋላ ምስራቅ ለንደን ውስጥ በምትገኘው ስትራትፎርድ ከባቡር መውረዱ ነው የታወቀው። በህገወጥ መንገድ በጀልባ ተሳፍሮ ወደ ዩናይትድ ኪንግደም ከገባ ከሳምንታት በኋላ በአንዲት የ14 ዓመት ታዳጊና ሌላ ሴት ላይ ወሲባዊ ትንኮሳ ፈጽሟል ተብሎ ክስ የቀረበበት ሀዱሽ በአገሪቱ ውስጥ ቁጣን ቀስቅሶ እንደነበርም የሚታወስ ነው። በዚህም ምክንያት ነዋሪዎች ሀዱሽ እና ሌሎች ስደተኞች በመንግስት እንዲያርፉበት ወደ ተደረገው ሆስቴል በመሄድ ተደጋጋሚ የተቃውሞ ሰልፍ በማድረጋቸው በተጨማሪ ከፖሊስ ጋር ተጋይተው በርካቶች ለእስር ተዳርገውም እንደነበር የሚታወስ ነው። ሀዱሽ ፈጸመ የተባለውን ትንኮሳ መሰረት አድርገው ለስደተኞች አሉታዊ አመለካከት ያላቸው ሰዎች ያደረጉት ግፊት ጉዳዩ በአገሪቱ ከፍተኛ መሪዎችና ፖለቲከኞች ዘንድ ትኩረትን አግኝቶ የውዝግብ ምክንያት ሆኖ ሰንብቶ እንደነበርም የሚታወስ ነው። አሁን ደግሞ ስደተኛው ከእስር ቤት ተለቋል መባሉ ውዝግብን አስነስቶ ተቃዋሚ ፖለቲከኞች በገዢው ሌበር ፓርቲ ላይ ትችትን ሰንዝረዋል። እንግዲህ ሀዱሽ ገብረስላሴን ፖሊስ እያፈላለገው የቆየ ቢሆንም ግለሰቡ በቀጥታ እጁን እንዲሰጥ ጠይቆ ነበር። የፖሊስ ኃላፊው
ኮንዌይ ለተፈላጊ ሀዱሽ በቀጥታ ባስተላለፉት መልእክት ያለበትን ለፖሊስ እንዲያሳውቅ ነበር ያሳሰቡት። ለኢሚግሬሽን ሰራተኞች ወደ ኢትዮጵያ መመለስ እንደምትፈልግ ቀደም ሲል አሳውቀሃል ያሉት ኃላፊው የተሻለው መንገድ በቀጥታ ከፖሊስ ጋር መገናኘት ወይም ደግሞ ወደ ፖሊስ ጣቢያ በመሄድ እጅ መስጠት ነው በማለት ፖሊስ የት እንዳለ ለማወቅ እያፈላለገው መሆኑንም ገልጸው ነበር። ፖሊስ ባሰራጨው የደህንነት ካሜራ የተቀረጸ ቪዲዮ ሀዱሽ ከእስር ቤት የተሰጠውን ልብስ እንደለበሰ በሰሜን ለንደን በሚገኝ ቤተ መጻሕፍት ውስጥ አመሻሽ ላይ መታየቱን አሳይቷል። ተጨማሪ የፖሊስ መኮንኖች ሀዱሽ ታይቶባቸዋል ወደ ተባሉ አካባቢዎች ተሰማርተው እየፈለጉት እንደነበረም ፖሊስ አስታውቋል። የዩናይትድ ኪንግደም ምክትል ጠቅላይ ሚኒስትር እና የፍትህ ሚኒስትር የሆኑ ዴቪድ ላሚ ሀዱሽ እንዴት ከእስር ቤት ሊለቀቅ እንደቻለ የሚመረምር ገለልተኛ አጣሪን የሚመሩ እጩዎች እንዲመረጡ ትዕዛዝ አስተላልፈዋል። በተጨማሪ እንግዲህ ሀዱሽ የተለቀቀበት አይነት ስህተትን ለመከላከል እስረኞች ከመለቀቃቸው በፊት ባለው ምሽት ላይ ተጨማሪ ማጣራት እንዲደረግ የሚያዝ አዲስ አሰራር ተግባራዊ እንደሚደረግ ነው የታወቀውም የታዘዘውም። የዩናይትድ ኪንግደም የፍትህ ሚኒስትር ዴቪድ ላሚ ፍርደኛው ከነበረበት እስር ቤት በወጣበት ሁኔታ በእጅጉ ማዘናቸውን ነው የገለጹት። ላሚ በኤክስ ገጻቸው ላይ እንዳሰፈሩት ግለሰቡ በአስቸኳይ እንዲያዝ ከፖሊስ ጋር እየሰራን ሲሆን በተጨማሪም በጉዳዩ ላይ አስቸኳይ ምርመራ እንዲደረግ አዝዣለሁ ብለው ነበር። ሀዱሽ በእኛ ጎዳናዎች ላይ መቆየት የለበትም፣ ለፈጸመው ወንጀል ከሀገር መባረር አለበት ሲሉም ሚኒስትሩ ቁጣቸውን ገልጸው ነበር። ይህንን ነው ተግባራዊ እንደሚሆንና ከሀገር እንደሚባረር የገለጹት። እንግዲህ አካባቢውን ወክለው የፓርላማ አባል የሆኑት ማሪ ጎልድማንም እንዴት ግለሰቡ በስህተት ሊለቀቅ እንደቻለ ይፋዊ ፈጣን ምርመራ እንዲደረግ ጥሪ አቅርበው ነበረ። ይህ የወከልኩትን ሕዝብ ደህንነት ለአደጋ የሚዳርግ በመሆኑ ፍጹም ተቀባይነት የሌለው ነው ያሉት የፓርላማ አባሏ ከእስር ቤት አገልግሎት መልስ እፈልጋለሁ ሲሉም ተናግረው ነበር። የወግ አጥባቂው ፓርቲ መሪዋ ኬሚ ባዴኖች ሌበር ፓርቲ ስር ያለው የሀገሪቱ አጠቃላይ ስርዓት እየፈረሰ ነው በማለት የእስረኛውን ማምለጥ ተቀናቃኛቸውን ገዢ ፓርቲ ለመውቀስ ተጠቅመውበታል። የሪፎርም ዩኬ ፓርቲ መሪ የሆኑት ናይጀል ፋራጅ በበኩላቸው ሀዱሽ አሁን በኢሴክስ ከተማ ጎዳናዎች ላይ እየተንቀሳቀሰ ነው፣ ብሪታንያ ችግር ላይ ናት ሲሉ በወቅቱ ገዢውን ፓርቲ ወርፈውት ነበር። በወሲባዊ ትንኮሳ የተከሰሰው የኢትዮጵያዊ ሀዱሽ ጉዳይ ተከታታይ የተቃውሞ ሰልፎች የቀሰቀሰ ሲሆን እስር ቤት በስህተት መለቀቁ ደግሞ ፖለቲከኞች በቀጣይ ለሚካሄደው ምርጫ ገዢው ሌበር ፓርቲን ለማጥቃት እየተጠቀሙበት እንደሆነ ነው የተነገረው። ሀዱሽ ገብረስላሴ ቅባቱ ከእስር ቤት በወጣበት ጊዜ የእስር ቤቱን ሙሉ ልብስ ለብሶ በፌስታል ዕቃዎችን ይዞ እንደነበር ፖሊስ አስታውቋል። ሀዱሽ በመስከረም ወር አጋማሽ ላይ የ1 ዓመት እስር ከተፈረደበት ጊዜ ጉዳዩን የተመለከቱት ዳኛ ግለሰቡ በልጆችና በሴቶች ላይ ወሲባዊ ጥቃት ሊፈጽም ይችላል በማለት ከእስር ከወጣም ቁጥጥር እንዲደረግበት አዘው ነበር። ሀዱሽ የ1 ዓመት እስር ተፈርዶበት 1 ወር ከታሰረ በኋላ እንዴት በስህተት ሊለቀቅ እንደቻለ እስካሁን ግልጽ አይደለም። ነገር ግን የእስር ቤቱ ምንጮች ለቢቢሲ እንደተናገሩት ሀዱሽ በእስር ቤቱ ሰራተኛ እየተረዳ ከወጣ በኋላ ወደ ባቡር ጣቢያ እንደተወሰደ ነው የተነገረው። አንድ የእስር ቤቱ መኮንን ከስደተኛው መለቀቅ ጋር በተያያዘ ከስራ የታገደ ሲሆን፣ አንድ ከፍተኛ የእስር ቤቱ ኃላፊ ግን ስህተቱ የተፈጠረው እስር ቤቱ ባሉት ጥቂት መኮንኖች እየሰራ በመሆኑ በስራ ጫና ምክንያት የተፈጠረ ሊሆን ይችላል ሲል ነበር የተናገረው። ለተፈጠረው ስህተት አንድ የእስር ቤቱን መኮንን ብቻ ሊጠየቅ አይገባም፣ ፍትሃዊም አይሆንም በማለት መኮንኑ ያለውን ችግር አመልክተዋል። ሀዱሽ ከእስር ቤት ከወጣ በኋላ ስህተት መፈጠሩ ታውቆ የእስር ቤቱ አስተዳደር ለኢሴክስ ፖሊስ ካሳወቀ በኋላ መልሶ ለመያዝ ፍለጋው የተጀመረው ከቀናት በኋላ እንደነበረ ነው የተነገረው። ስደተኛው ኢትዮጵያ ከእስር ቤት ከተለቀቀ በኋላም በባቡር ተሳፍሮ ሄደ ሲሆን የተለያዩ የባቡር መስመሮችን በማቆራረጥ ወደ በርካታ የለንደን አካባቢዎች እንደተጓዘም ነው የተነገረው። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር የእስረኛው ከእስር ቤት መውጣትን ከሰሙ በኋላ የተፈጠረውን ስህተት ፍጹም ተቀባይነት የሌለው በማለት ሀዱሽ ተይዞ በፈጸመው ወንጀል ምክንያት ከሀገሪቱ መባረር አለበት ሲሉም ተናግረው ነበረ። የቀድሞው የእስር ቤቱ ተቆጣጣሪ የሆነ ጆን ፓድሞር
የተፈጠረው ስህተት ካለው ሰፊ ችግር አንጻር መታየት እንዳለበትና አንድ ዝቅተኛ ደረጃ ላይ የሚገኝ መኮንን ተጠያቂ የሚያደርግ እንደማይሆን ነው የተናገሩት። ጨምሮም የእስር ቤቶች አስተዳደር ስርዓታችን ተበላሽቷል፣ ይህ የእስር ቤት አስተዳደር ስርዓት ሲበላሽ የሚከሰት ነገር ነው በማለት ነው የተናገሩት። እንግዲህ ምክትል ጠቅላይ ሚኒስትር ዴቪድ ላሚ ከእስረኛው መለቀቅ ጋር በተያያዘ በእጅጉ መቆጣታቸውን ነው የገለጹት። ሀዱሽ በታዳጊና በአዋቂ ሴት ላይ አስቀያሚ የወሲብ ጥቃት ወንጀል ፈጽሟል። በእነዚህ ምክንያቶች የተነሳ ጉዳዩ በጣም አሳሳቢ ነው ሲሉ ነው የተናገሩት ላሚ። የእስር ቤቶች አገልግሎት ቃል አቀባይ እንዳሉት ፍርደኛው በስህተት ከተለቀቀ በኋላ በአስቸኳይ በቁጥጥር ስር ውሎ ወደ እስር ቤት እንዲመለስ ከፖሊስ ጋር እየሰሩ እንደሆነ ተናግረው ነበር። ህብረተሰቡን መጠበቅ ቅድሚያ የምንሰጠው ጉዳይ በመሆኑ እስረኛው እንዴት ለእስር ቤት ወይም ከእስር ቤት ሊወጣ እንደቻለ ለማወቅ ምርመራ እንጀምራለን ሲሉ መናገራቸው የሚታወስ ነው። ሀዱሽ ፈጽሞታል በተባለው ወሲባዊ ትንኮሳ ምክንያት እንግዲህ ባለፈው ዓመት መጨረሻ ላይ በቁጥጥር ስር ሲውል በትንሽ ጀልባ ወደ ዩናይትድ ኪንግደም ከገባ በኋላ ካረፈበት ቤል ሆቴል ውጭ ተቃውሞ ሰልፎች ተካሂደው እንደነበረም የሚታወስ ነው። ሀዱሽ ሰኔ መጨረሻ ገደማ አንዲት ታዳጊን ለመሳም መሞከሩና በርካታ ወሲብ ነክ ንግግሮችን መናገሩ ባለፈው መስከረም ወር ለተሰየመው ፍርድ ቤት ተገልጾ ነበር። በተከታዩ ቀን ደግሞ ታዳጊዋን በድጋሚ አግኝቶ የወሲባዊ ትንኮሳ ከመፈጸሙ በፊት ሊስማት ሞክሯል። በተጨማሪም የስራ ማመልከቻ ከመጽሐፍ ስራ እንዲያገል ልትረዳው የነበረች ሴት ላይ ወሲባዊ ትንኮሳ መፈጸሙን የሚገልጽ ክስ ለፍርድ ቤት ቀርቧል። ኢትዮጵያ ውስጥ በስፖርት መምህር እንደነበር የተናገረው ሀዱሽ ፍርድ ቤት በአውሮፓውያኑ ታህሳስ 1986 በመናገሩ እድሜው 38 መሆኑ የተገለጸ ቢሆን የፍርድ ቤት ሰነዶች ግን 41 ዓመቱ መሆኑን ነው የሚያመለክቱት። በቀረቡበት 5 ክሶች ጥፋተኛ የተባለው ሀዱሽ በመስከረም ወር አጋማሽ ላይ የ1 ዓመት እስርና ወሲባዊ ጥቃት እንዳይፈጽም ለመከላከል ለ5 ዓመታት ማንኛውንም ሴት እንዳይቀርብ እግድ ተጥሎበታል። በተጨማሪም እንግዲህ ለ10 ዓመታት በወሲባዊ ጥቃት ፈጻሚዎች መዝገብ ላይ ሰፍሮ በየጊዜው እንዲፈርም ትዕዛዝ ተላልፎበታል። የእስር ቤት ምንጮች እንዳሉት ሀዱሽ ከታቀደለት ከዩናይትድ ኪንግደም የመባረር ውሳኔ በፊት ወደ ስደተኞች የማቆያ ማዕከል ይላካልም ተብሏል። ፍርድ ቤት በቀረበበት ጊዜ ከዩናይትድ ኪንግደም እንዲባረር ጽኑ ፍላጎት እንዳለው ሲናገር ሰምቶ የነበረ ሲሆን ወደ የትኛው ሀገር እንዲባረር ግን እስካሁን ግልጽ አይደለም ተብሏል። የኢትዮጵያዊ ስደተኛ ሀዱሽ ገብረስላሴ ጉዳይ ከፍተኛ ትኩረት ስቦ የፖለቲከኞች መወዛገቢያ ሆነ እንጂ በዩናይትድ ኪንግደም ውስጥ የእስረኞች በስህተት መለቀቅ አዲስ ነገር እንዳይደለ ነው የተነገረው። ከሀገሪቱ የእስር ቤቶችና የታሳሪዎች የአስተዳደር አገልግሎት የወጣ መረጃ እንደሚያመለክተውም ከአውሮፓውያኑ ሚያዝያ 2024 እስከ መጋቢት 2025 ድረስ ባለው ጊዜ 262 እስረኞች ከእንግሊዝ እና ከዌልስ እስር ቤቶች በስህተት ተለቀዋል ነው የተባለው። እንግዲህ ይህንንም በተመለከተ ሀዱሽ በፍጹም እኔ ክርስቲያን ነኝ፣ እምነቴ እንዳደርግ በፍጹም አይፈቅድልኝም፣ ይህንንም ድርጊት አልፈጸምኩም ሲል ተከራክሯል። ያም ሆኖ ግን ጥፋተኛ ሆኖ በመገኘቱ ከሀገር እንዲባረር ተወስኖበታል ማለት ነው። የሰማችሁት መረጃ ነበር ወደ እናንተ ያደረስኩት። ለነበረን ቆይታ አመሰግናለሁ። በቀጣይ በላይ ለአመራ መርሃ ግብር እንገናኛለን። እስከዛው ግን ሰላም።